በጣም አሞኛል ራሴን። ስቶፕ ሂር ፕሊዝ። የኔ ካጀል እኔ እና አንቺ አብረን ስንሄድ እኮ ሀበሻ እኮ አንመስልም። እኔ እኮ የመን ነው የምመስለው። በተለይ ጥምጣሙን ሳረግ አንቺ ደግሞ አረብ ነው የምመስዩ። በቃ ሰው ሁላ እኮ አይናችን የጣለብን ተቸገርን እኮ። ሀፍ ቼንጅ ነይ በውስጥ ባዮላ ያለ ስልክ። አቤት 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 አቤት! የኔ ሪሃና፣ የኔ ሽታ፣ የኔ ሰሰግ፣ የኔ የኢትዮጵያ የድሮ ሽቶ አባቶቻችን የሚሰሩት የነበሩ የድሮ ሽቶ አለ አይደለ? ቀመሞ የሚሰሩት የድሮ ሽቶ አለች አይደለ? አባቶቻችን ድሮ ገጠር ላይ የሚሰራ ሽቶ እንትን አድርገው የኔ ሽታ አለም የዱባይ ሽቶ አይደለሽም፣ የድሮ ሽቶ አሳ የኔ ጤነኛ አይመስለኝም። ኧረ ጤነኛ ራችን አስፉ ምላችሁ ለዚህ ነው እንታችሁ ፈርጠም አድርጉ። ምክንያቱም ደረታችሁን በደረታችሁ እንደምትማረክ ታውቃላችሁ አታውቁም? እኔ የገጠር ሰው አይደለሁም። እንደዚህ ብዬ እንዲህ ልበልላት። አንዳንድ ሰው ምን ይላሉ? ጀንተን ልበል ኮራ በል ይላሉ። እንደዚህ ልበልላት። እኔ ገበየው ነኝ። እኔ የሆነ እንደዚህ የድሮ ሰዎች አሉ አይደል? እንደዚህ አብረረው ጓንዴ በዚህ ነው ረጅም ነው መሳሪያው ረጅም አይደል? የድሮ አባቶች የሚይዙት እንዲህ ብሎ የሚያዋሩ ከዛ እንደዚህ ብዬ ላዋራት ጀንተን ልበል ኮራ በል ይሉኛል። እንደዚህ አድርጌ እንጨት የሚመስሉ ረጅሙ 10 ጎራሽ አለ። እንዲህ ላውራ የኔ ሪሃና አራ አንቺዬ ምን ሆነሻል? እንዲህ ላዋራት ነው እኮ ነው እየሰማሽ ማለት ይህ ነው መሰሪ የኔ እናት እየሰማሽ ነው። ስሚ እችን ፓርት እንጫወታት በእናትሽ። እኔ ኮራ ጀነን እንበል ብለውኛል። እስኪ እኔ ኮራ ልል ነው እና ድሮ ታውቂያለሽ፣ የድሮ የገጠር ሰዎች አሉ አይደል? ደረታቸው እንዲህ ነው የሚያደርጉት የድሮ አባቶች የነበሩና አንቺ ደግሞ ምንድነሽ? የገጠር ሴት ነሽ። እሺ ተሽኮርመሚ ያውቀሽ እንደዚህ እንዲህ ምናምን በይሽ፣ እንደዛ በይ። እኔ ደግሞ ቆፍጠን ልል ነው። አንቺ አልመጪ እንጂ በልዋ ምን ሆነሻል ዛሬ? አንተ ሻለሽ ነው እንዴ? ብርቱካን ላፈላ ነው። የት ልትሄጂ ነው? ቆይማ ምን ላድርግ? እንደዚህ ኮራ ነው ደግሞ ቆይቶ ደግሞ ይሰድቡኛል። እኔ እኮ ግራ ሲገባኝ ይስቃሉ፣ ይሰድቡኛል። ከዛ ምን ታደርጋለህ? ለሚሰድብ ሰው ብሎክ ነው የምትሰጠው። ምን ችግር አለው? ከዛ ታደርገው እና ታሰናብተዋለህ ማለት ነው። ይህም ቤት ከዛ ደግሞ ወንዶች እነዚህ አሉ ደግሞ በዚች ቁልፍ በዚች 2 አይፎን ይዘው የሚመጡ ወንዶች አሉ። ሲመጡ ወንዶች ከቻልሽ አታስተናግጃቸው፣ ታያቸው። እኔ ሰጥሻለሁ፣ እነሱ የሚገዙትን ሲጀመር አይገዙም። አንዳንድ ይሄ በተለይ ዋና ፖይንቱ እቺ መኪና ይዘው የመኪና ቁልፍ በዚች 2 አይፎን አለችና አያቴ እንደዚህ አድርገው የሚያሳዩ ወንዶች ስንት ነው ሲስተሩ? ይሄ ስንት ነው? ቢጃማ ወይ ስንት ነው? ድሪያው ምናምን ስትሸዋሩ ምናምን የሚልሽ ወንዶቹ ነው። ሞባይል ገልብጦ ካሳዩ፣ ይሄ ቁልፋቸውን ካሳዩ ወንዶች የሚገዙ አይደሉም። እነዚህ የሚገዙ አይደሉም። ቀጥታ ደውይልኝ ወደ እኔ። ዋናው ነገር ይህ ነው። ደግሞ አንዳንድ ሰዎች ወዳጅ መስለው የሚቀርቡ አሉ ወንዶች የሚፈልጉሽ። ረጅም ሰዓት ስልክ አታውሪ ከኔ ውጭ። ስልክሽን ደግሞ የለኝም ችግሩ እኮ እሱ እና እውነቴን ነው። ብዙ እንዳታወሪ ከወንዶች ጋር፣ ከሴቶች ጋር አታወሪ። የሴት ምንቀኛ ደግሞ መናጤ ናት፣ ሴጣን ናት። የሴት መናጤ የሴት በተለይ የሴት ያዥ አንኳር አንኳሩን። አዎ
እውነትህን ነው። ሴቶች አሉ መናጤዎች ኡስማን ምናምን ለኔ እንትን እያሉ እውነቴን ነው የምልሽ። አስረግጬ ባለ ታክሲዎች ሲጀመር ቀና ብሎ ካዩሽ እንዳታያቸው ሹፌሮች። አዎ በሀበሻ ካርሊፍት እንዳትሄጂ በታክሲ ብቻ ሌላ ሀገር ዜጋ እነሱም ወደ ቤት ካደረሱሽ ብቻ ነው። አስረግጬ ነው የምነግርሽ። ትቀበያለሽ ትቀበያለሽ። አዎ ጨርሻለሁ። ስንጋባ ደግሞ በበለጠ ህግ አወጣልሻለሁ። አንድ ጋዜጣ ሙሉ እሱን እየተከተልሽ ነው ከኔ ጋር የምትኖሪ። ጨረሱ ዘላስ እንግዲህ ውድ ተመልካቾቼ ቤተሰቦቼ እኔ ምናልባት ከተጋባን ጋር ላይቭ ላይ ካጣችሁኝ ምናልባት ታግቼ ነው አግቶኛል ማለት ነው። እሺ የውላ መቼም እስር ቤት ማለት ነው። እስር ቤት በሉት እሺ። ታግቼ ነው እና ድምፄ ከጠፋባችሁ ከላይቭ ከጠፋው ታግቻለሁ ማለት ነው። ድምፅ እንድትሆነኝ እሺ ማሮቼ። ፈጣሪ ድረስልኝ። ከሁለት ዓመት ለስራ አላግጥሽም። ከስራ ወደ ቤትሽ ከሆነ እኔ አላግጥሽም። እውነቴን ነው የምልሽ። እኔ እኮ ከሴት ጋር አውርቼ አላውቅም ስልክ አንድ ጉድ እስር ቤት ሆነው ከእስር ቤት እውነታቸው ነው። ስራ እንተጋገዛለን። ብዙ ስራን የሰራዋሉ ችግር የለውም። ደግሞ አሁን ሰሞኑን ያመጣሻት ነገር አልተመቸሽኝም። አመመኝ እያልሽ ነው። እኔ ይህ ነገር አይመቸኝም እና ካመመኝ አመመኝ ነው እንዲመጣ ምክንያት ናት። አውቁሚ በጣም አየናችሁ እኮ መጣችሁ። አንተና ሀምዛ መጣችሁ አያችሁኝ። ስራ ሰው ነኝ። ሪሃና ምን ሆነሻል? በለጠች አልሻርጃ አጅማን እንዴት ብድግ ብዬ ልምጣ? እኔ ግን አውሮፕላን የለኝ። ምን ላድርግ? እሺ እናት እሺ ወንዶች ጠንቀቅ በይ። በተለይ ወንዶች ነው። እኔ ካርሊፍቶች በተለይ እኔ አላምናቸው። ካርሊፍት አንዳንድ ናቸው እንጂ የእኔ ብቻ የባለፈው እንጂ ወንዶች እኔ አላምንም። ካርሊፍቶች ከሀበሻ ሄደሽ ደግሞ አትግዢ። እውነቴን ነው። አንዳንድ ወንዶች ወንድ ላጤዎች ምናምን እንዳትሄጂ። ሌላ ሀገር ዜጋ ምን እቃ ነው እቃ መግዛት። እቃማ ከራሴ ዜጋ ነው የምገዛው። ምን ነው አንተ? አይ እዛ ስልክ ይቀበልሻል። አንቺ ደግሞ ምንሻል? አበዛሽው። እዛ አለ እኮ ኃላፊ አግዳሚ የስራ ስልኬን ፓኪስታኒ ባንጋሊ አሰላሙ አሌይኩም እያለ ሌለ እንደምጨነቀኝ ስልክ ስለሰጠው መቴኝ ምገዛውማ ከሀገሬ ሰው ነው የምነካ እና ከሀገሬ ሰው እያለ ከሌላ ዜጋ ልገዛ ነው። የማይሆን ነገር የማይሆነው ሲዳ ስትሬት ችግር እና የመጣብሽ ብዬ እኮ ለአንቺ ብዬ ነው እንጂ እኔ ግዢ ምን አገባኝ። ግን አይ ስልክ ቢወስዱም ችግር የለውም። አንተ ታወራቸዋለህ። አቤት ትላቸዋለህ ሲደውሉ። አቤት እኔ ባለቤቷ ነኝ ምን ፈለክ ትለዋለህ። ከዛ በዛው ይቀራል። አይመልስም ማለት አይደውልም ድጋሚ። አይ ይሄ ጥሩ ሀሳብ ነው። ግን ደግሞ ሌሊት የሚደውልሽ ሰው ደግሞ ከስተመር ቢሆንም አታስተናግጂ። ምንድን ነው በሴጣን ሰዓት እየደወለ ማር ፈልጌን ይላል። ውሸታም በይ። ማር ፈልጎ አይደለም ይህ ሰው ማር ፈልጎ ሳይሆን ማር የሆነች ልጅ ለመውሰድ ነው። አዎ እውነቴን ነው። እነዚህ አይነት ጠንቀቅ በያቸው። ይህ ምክር ስሚ። እኔ የገበየው ምክር ስብሰቢ የሚሻል አስረግጬም ነግርሽ። እኔ እምቢ እኮ ነው ያለችኝ። ሲገለ እምቢ ማለት እኔ ሌላ ሰው እያወራክ ነው እንዴ? እንደዚህ አሞኝ ከቀለዱብኝ ፈጣሪ የስራቸውን ይስጣቸውን ያልኩት። ምንም አይነት ሌላ ወሬ አልቀላቀልኩም። ሌላ ምንም ነገር አላወራሁም። ድገሚያት። አመልጣሻለች በያት። ችግር የለውም አይዞሽ። በያት ድገምልኛለች ነው። አይ ዛሬ እንኳን ቡና ጠጣ። ቆይ ልክ አይደለም። ቡና ጠጣ። እሱ በሌላ ነው የሰማው። ወላሂ
ፈልገህ ከሆነ እንደዛ በይ ከሆነ በስነ ስርዓት እውነቴን ነው። እኔ ሰምቼ ጆሮዬ እኮ ማለት ነው። እኔ ጆሮ እኮ የማይሰማው ነገር የለም ከርቀት ይሰማል ብላለች። አምልጧል። ወንዶች የሚያስቸግሩሽ ወንዶች ለራሱ አፈፍ ነው ማድረግልሽ። የሚያስቸግሩሽ ወንዶች አስጨንቅልሻል። አድራሻሽን ንገረኝ ቶሎ በይ ንግስቲ። አድራሻ ቦርጅ ከሊፋ 32ኛው ፎቅ ላይ ይገኛለሁ። ቦርጅ ከሊፋ ባለፈው ሻርጃ ብለሽኛል። እውነቴን ነው። የሚያስጨንቁሽ ወንዶች ደግሞ ንገሪያቸው። እየደወላችሁ አታስቸግሯት። እናንተ ከከም ተይዛለች። አቦ የኡስማን ናት፣ የኡስማን ናት። አስረግጬ የምነግራቸው እውነቴን ነው። አትደውሉባት። የአንድ ናት። እየደወሉ ያስቸግሩሽ። ምን አይነት እነዚህ ወንዶች? አላህ ይማርሽ። አሚን። ኮማት ሂጂና ቤት ኮምቺ ለሱ ጻፊለት። እናቴ ደከመሻ ስትጽፊ ነበር እያልኩሽ ነበር። እናት ባጠጠጥዬ ያለ እኮ ነው። እሷን ብቻ ማያብድን ብዬ ነግሬሽ ነበር አለኝ ሀገር ሰው። ፍቅር ሁለት አብረው ሲያብዱበት ነው የሚያምረው ብሏል የኛ ሀገር ሰው። አየሽ ኡስማን ረዋን ረዋን አለ። አንቺ በተራሽ ደግሞ ኡስማን ኡስማን እያልሽ ትገኛለሽ። አመመኝ ቆረጠመኝ አትበይ። ወደ ገደለው ኡስማን ፍቅር ነው እንዲያደርገኝ ማለት አለብሽ። አዎ ኩች ኩች ና ቀሉን ታይሆና ንጣበኝ። እኔ እኮ ነብሮ ባልሽ እያለሁ ምንድን ነው የሚያስፈራሽ? ወገኖቼ አሞኛል። ወላ ቦርጭ ካለ ካስተናግድ። ቻው በቃ እኔ አመመሽ እኔ የመጣሁልሽ እንጂ ቻው። ደግሞ በደንብ ያመሻል። ትመጫታለሽ ደግሞ አሞኛል። ግን የመጣሁት ደግሞ ለስራ እንደዚህ ያለሽ አስረግጬ ነው መረግልሽ። እኔ ከአሁን በኋላ ረዋን ምን ይመስልሻል? አይደል ተለክፈሻል። በባለፈው ማሸይ እብድ እንዳውም ሱቁሽ ሰው የለ ማን የለች የሚያስጠልሽ የለ ምን የለ አብደሽ ቁጭ እየየ ከዛ ምን ሲያመመሽ? አይ ጭንቅላቴን ነው። ፍቅር ነው በያቸው። ጉንፋን የሚባል ነገር የለም። ቻው ደህና ሁኑ። አስረግጬ ነው የምነግርሽ። በኋላ ፍቅር ነው በያቸው። እውነቴን ነው። ኒካ የጉንፋን መድኃኒት ኒካ ነው። የጭንቅላት ደግሞ ኡስማን ነው። አለቀ ደቀቀ። ከዛስ አንድ ጊዜ ሳም ሳረግሽ ይተውሻል። አስረግጬ እነግርሻለሁ። ከላይኛው ማረሚያ ቤት ከኡስማን ከአጅማን የወረደልሽ ትእዛዝ ነው። ትቀበያለሽ። ኒካ ታስሪያለሽ። እውነቴን ነው የምልሽ። አይ አላስርም ካልሽ ደግሞ ይሄ ጭንቅላትሽን እያመመ ጉንፋንሽ ይቀጥልብሻል። በቃ ይቀጥላል። እኔ በሽታው አለ ያልኩሽ የፍቅር ነው ያልኩሽ። ስራም እንደማሰሪያ አድርጎ ነው ቁጭ የሚያደርግሽ። አሽመን ምን ቁጭ ያደርግሻል። የእኔ አያንቱ የእኔ በለጠች። እየሰማሽ ነው አይደለ? እየሰማሽ ነው። ይሰማን አይደል? ቻው ደህና ሁኚ። ገና ታብጃለሽ። ከላይ ከወታደራዊ ትእዛዝ ይሰጠዋል። እናያለን። እውነቴን ነው። ልጅቱ አልገባትም። ፍቅር ነው እንደዚህ ያደረጋት። እውነቴን ነው የምላችሁ ቤተሰቦች። ገና ምን አይታችሁ አያከሳም። ስናቆመው አያከሳም። እዛው ነው ያውም ማር ተመልሼ እንትን እላለሁ። እሺ ምንድን ነው? አልሐምዱሊላህ። እኔ ስታይ ትንሽ አልተሻለሽም? ትንሽ ተሽሎኛል ዶክተር፣ ተሽሎኛል። እኔ በአካል ስመጣ ደግሞ በደንብ ይሻልሻል። አይዞሽ
እሺ እሺ በልቻው የሚገዛኝ ሰው በሽታ የሚባል አይነካሽ። እኔ በለጠች አለሚት እያይዞሽ እሺ ነይ ጠጋ ብለሽ ሳም አድርጊኝ ደግሞ ይሻልሻል። ወይኔ ኑሬ ነበር እውነቴን ነው። ኮከባችን ገጥሟል። የሆነ ነገራችንማ ተገጣጥሟል። ግን ልክ ሊብስ ከፍቶ ይደብረኛል። ቁርአን ከፈትኩኝ ሚስማ አረኩኝ ዱዓ አድርጌ ምናምን ትንስል ለካ ደብረ ደግሞ ኒካ ማሰር ነው። ሌላ ምንም ተአምር የለውም። በቃ ቁርጥማት ምናምን አለሽ እሱም ልጅ ነው ትዳር ነው። አዎ ሌላ ምንም ተአምር የለውም። እንደዚህ ብስማሚ ከሆነ እውነቴን ነው የምልሽ። ያደረገኝ እኮ ለምንም ነገር አይደለም። ለእሷ እንድፈውስ ሊሆን ይችላል። ምን ይታወቃል? ልክ ነው ያሉ የኔ ቤተሰቦች ልክ ነው ያሉ። ትክክል ዶክተር ቢቸግር ተለክፈሻል። በባለፈው ስንገናኝ ተለክፈሻል። ሌላ ምንም ተአምር የለውም። በቃ በሳምንቱ አመመኝ። ልክፍቱ በሳምንቱ ያዘኝ። በቃ እኔን እዚህ አይተውኝ አይደለም ፍቅር እያዛችሁ ያለው። አንቺ ደግሞ በአካል ተገናኝተን ሰላም ብዬሻለሁ። ተለክፈሻል። የሆነ ነገር በቃ የሆነ ነገር በቃ ፍቅር ማለት ነው። ልክ ናቸው። ፍቅርኩ ግን መልስ አልሰጠኝም። ማን ነው? የት ነው? እንዴት ነው የሚያደርገው? ምንድን ነው መልኩ? ምን አይነት ነው? ፍቅር ኡስማን ነው። ማን ነው የምትይው ደግሞ እየሰራልሽ እኮ ነው እናትዬ። ጭንቅላቴን እያልሻለም ጉንፋን ምናምን ገና ወዴት ያለሽ አዳሜ ሰምተሻላ? ጉንፋን ከያዘሽ ፍቅር ነው። ቶንሲልም ከያዘሽ ፍቅር ነው። መድኃኒት ግን ይልበጣል ጨርሰ ነው እንዴ? ኡስማን ብቻ ነው፣ ሌላ ተአምር የለውም። ዶክተር ቢቸግር ቃሉ ይፈጸም። አንተ ትክክል ነው የምትለው እውነት ነው። እጃችሁን አውጦን ጉንፋን የያዛችሁ ነው ብሎ ልምጣልሽ። አሁን እየበረርኩ ልምጣልሽ። እየዋኘክ አይሻልም? ለምን ትበራለህ? እየዋኘክ እንድፈጥን ነው። እየዋኘውማ አይመችማ። እንድፈጥንልሽ እየበረርኩ ልምጣ። እናቴ አባቴ ሚስታለ ድረስላት። ድረሱልኝ እህቶቼም አገልግል ብጤ ነገር ቋጠር አድርጋችሁ እሺ። አጥሚቷንም በፔርሙስ ያዝ አድርጋችሁ ዝንጅብልም ሆነውን እሺ። ሰሞኑን እኮ ደስ አለኝ። እውነቴን ነው። ጭንቅላቴ ብርድ ይለኛል፣ ቁርጥማትም ይለኛል፣ ብዙ ነገር ይለኛል። ግን እኔ እኳ ስለማላወራ ነው እንጂ ብዙ ያፈነኛል፣ ልቤ ያስለኛል፣ በጣም የሚያስለኝ ቅድመ ራሱ ምናምን ብዬ ሳስብ ተኝቼ ማን ይከፍለዋል የኪራዩን? አሳዳጊ የበደለ ሁለተኛ ናት መጣ መጥፎ ኮሜንት ጋር ብሎክ እጠጣለሁ። ያናለት ፈሳቤቱ ሳምስ አታየኝም። ሁለተኛ ቀን እህቶች ለማንኛውም እየመጣችሁ ጠይቁኝ እህቶቼ። ሾርባውንም አጥሚቱንም ቡላውንም እየሰራችሁ እየመጣችሁ ጠይቁኝ። ሱቅ ይኸው ብቻ ይነኛለሁ። ግን መጥፎ ኮሜንት እያንዳንድ ጽፋለህ አንተ። ፈሳም ልጅ ያሳያሉ። ብሎክ ሚዩት አለቀ። አገልግልም እንደዚህ ቋጠር እያደረጋችሁ እያያዛችሁ ነው። ባዶ እጃችሁ እንዳትመጡ። ለማንኛውም ይሄ ነገር ፍቅር ነው። ልክ ይገርም ያለ ፎሎ አላደረጉም እነዚህ ጌታዬዋ ሳይነስ አይደለም ፍቅር ነው። ዝም ብላ አትቆምት። እያንዳንድ ሳጠቅ ብርቱካን ብይበት ወላሂ ያመኛል አለች። የምን ሳይነስ ነው? እኛ ፍቅር ነው በቃ ነው። ብርቱካን ጥሩ ነው። አፍልቶ አይደለም እንደዚህ ጨምቄ አፍልቼ፣ ግን እዚህ ስራ ቦታ ይሁን በቤት መሄድ አለብኝ። ቤት ደግሞ አልሄድም፣ ማታ ነው የሚሄደው። እስከ ማታ ግን እንዴት ልትሆኝ ነው ንግስቷ? በለጠች እወጣለሁ፣ ላይ ወጥቼ እተኛለሁ። መብራቱን አጠፋፋና ላይ ወጥቼ
አንድ ኮሜንት አየው። ምን የሚላየው ኒካ ሰርላት ስማን በአላህ ይተዋታለች። ኒካ ካሰርነ ግን ሚተውሽ ይመስለኛል። እውነቴን ነው። ግን እዚህ ማድረግ ይችላሉ። በግራት እሺ። ምንድነው ያልሽው? ይሄኛው 100 ድርሃም። እኔ እናት በቅናት ልታብጂ ነው። ኮሜንቴሽን አስገባቸዋለሁ። የኔ አፍቃሪያን ደግሞ ሴቶች አስገባቸዋለሁ። ፍቅሬን ትገልጹኛላችሁ እና ራስሽን እንዳታጠፊ ማሬ። ታነቂ ታነቂ ውዴ። እሺ አንቺ መቼም አላህ አይበሽርሽም። ለምን ውስጥሽ ጥቁር ነው? አላህ አይበሽርሽ بالخير ኢንሻአላህ። እንጂ ወረየዋ እንጂ ሪች አላህ بالخير እከክ በቅናት ተቃጥላ እኮ ነው። ርርቤ ቀጥል። እሺ ለማንኛውም ቀለል ያለ ቅጣት ትንሽ ተለበይ። ሙስሊም አይፈቀድም። ጥፍር ማሳደግ በሙስሊም አይፈቀድም። እኔ እንጃ ጥፍር አለን ሰካን እንደ ጥፍር እንትን ብለን መጣ። ጥፍራችን ቁረጡ እያልኩ እኮ ነው። ጥፍራችን ቆረጥ አድርጉ፣ እግራችሁን አሳምሩ። እግሯን ንጹህ ከሆነ ሴት ሌላ ነገሯ ንጹህ ነው ይላል የኛ ሀገር ሰው ሲተርት። አድመጭን እንገርሽ እንደዚህ አድርጌ ነው የምመጣው በሚቀጥለው። እንደዛ ካርሽማ በቃ እንደዛ ካርሽማ ኡስማን አይቀበልሽማ። አዎ ይሄኛው ሻምፖ ኮንዲሽን ካጠፋችሁ እኔ ተጠያቂ አይደለሁም። ይቅርታ እኔ ተጠያቂ አይደለሁም። አዎ እኔ ተጠያቂ አይደለም። እዛው ራሳችሁን ቻሉ። አይመለከተኝም። ስንት ነው? 100 ድርሃም ግዟ። ሰርግ የሚበላ እኮ ገንዘብ እኮ ነው ወደ ሰርጉ የሚቀየሩ አይደል? ዝም ብለማ አላበላሽ። ደግሞ ማር በደንብ አጠቅሙም። ኤክስፓየርድ ናችሁ በላቸው። ወይም ደግሞ እነሱን ተያቸው። ኮሜንት አታንብ። አለምዬ ምን አለ መሰለሽ፣ አለም ፍጹም አይደለችም። የሰው ልጅ ሁሉም ሰው አይቀበልም። ሰዎች 100% አይቀበሉም። የሆነ ነገር ስታመጣ ግማሽ ይቀበላል፣ ግማሽ አይቀበልም። እሺ እሺ አለምዬ፣ አለም እንደዚህ ናት አይደለም? እኛ አላህም ሙሉ ለሙሉ አመስግነን አልጨረስነውም። አላህም እኮ ምድርን ሲፈጥር ለራሱ እኮ ሁሉ ያማራዋል አይደለ? ለኔ ያልተመሰገነበት ምድር ለምንድን ነው ሰዎች ፍጹማዊ ብለሽ የምጠብቂው? አለምዬ ብትሆኚ ተይ እንጂ ይሽን ኮሜንት አታንብ። የኔ የመንማር መሐመድ አማኑኤል ሳይሞላ ቶሎ ብለሽ ተመዝገቢ። ሊሞላ ነው በዚህ ሳምንት ይሞላል። እሺ እሙ መሐመድ ሊሞላ ነው ብለውኛል አማኑኤል። እና ቶሎ ተመዝገቢ ሳይሞላብሽ ውዴ። ወረፋ ያዥ ወይም ደግሞ ስልክ ቁጥርሽን ንገሪኝና ወረፋ አስይዝልሻለሁ ማሪ። እኛ ፈታ እያለን ነው ስራችን እየሰራን። ገና ረጅም ህልም አለኝ ማሪ፣ ረጅም ህልም ገና ሳልመው ሳስበው ገና ደስ የሚል ህልም አለኝ ማሪ። እና ቶሎ ብለሽ ግቢ ሳይሞላብሽ እናቱ። ነቂ እሺ ቶሎ በል ተቀጣልሽ። ግን ልባችሁ ግን በጣም ስስ ነው። ዝም ብዬ ሳያችሁ ሁላችሁ ሴት ስመለከት እኔ ቶሎ የምትበሳችሁ ለምንድን ነው? አትበሳችሁ። እሺ የኔ ግን የኔ አይደለሽም ካሁን ማለት የኔ። እሺ ለማንኛውም የሆነ ቀለል ያለ ቅጣት ተቃጥ እንትን በል ቶሎ በል ተቀጣል ሲሰጣለሁ አለቀ። ከዛ በኋላ ተቸክችክ ምን አገባኝ? የቅናት ነው ቀንታ ነው ምኮምቶ ቅንታ ነው ታበል ምን አገባኝ? ታውራ ስራዋ ነው። ከኋላ ሆና ታውራ። ፊት ለፊት መታ አይደል ያወራችሁ የምትሳደበው? ከካሜራ ጀርባ ነው፣ በቲክቶክ ነው። ተሊወሊ እንደዚህ አድርጊ ሮማን ስሚ፣ አለሚቱ እንደዚህ አድርጊ። አለሚቱ በለጠች ኮሜንት ላይ ለሚሳደቡ ማለት ነው ገዝት ልቀሽ አስገቢያቸው። ባላ ለምን ታውቂያለሽ? ለምን አድምጭ ሲደብርሽ ማለት ነው የሆነ በስራ ታይም እንደዚህ ፍትስ ታደርጊ አስገቢያቸው እና እንዴት ነህ አደንቃ በስራ ሰዓት አላስገባውም። ምትን ሰዓት ግን መደበሪያ ነው የማደርገው። ብልጥ መሆን አለብሽ። የኔ የገጠር መንገድ የማያልቀው መንገድ የኔ አባይ ግድብ የኔ ተጉዞ የማይደክመው ባህር ውቅያኖስ ሜዲትራኒያን ግን ጨው አለው። እሱ ጨው የሌለው የኔ ሜዲትራኒያን ብዬሻለሁ። የኔ አሳ ነባሪ ግዙፍ ምን አለ አለምዬ፣ ሴቶች እየቀኑብኝ ነው። እኔ ጋር ብዙ ነገር እየደረሰብኝ ነው እና ያው ታውቂያለሽ ሰዎች ሰው ብዙ ወዳጅ ይኖረዋል የሚፈልገው ነው አይደል? አንቺ ደግሞ ብዙ ወዳጅ ይኖርሻል የሚወዱሽ። እኔ ብዙ ይወዱኛል፣ ግን የምንወዳቸውን አይደለም እኛ የምናገባው። እኛ የምንፈልጋቸው ሳይሆን
የሚፈልጉንን ሳይሆን የምንፈልገውን ነው። አየሽው? ግን ታምርች ዓለም እኮ ምስገርመኝ። ለዚህ እኮ ነው ሱብሃንአላህ። አይገርምሽም? ግን የሚወዱኝ ይበልጣሉ። አልሐምዱሊላህ ረብል ዓለሚን። ጥቃቅን ናቸው። ያው እንደነገርኩ ከዚህ በፊት እንደምለው ከአማኑኤል ያመለጡ አንዳንድ ልጆች መድኃኒታቸውን ዶክተር ያዘዘላቸውን መድኃኒት ያልወሰዱ ናቸው እንጂ አብዛኛው እኔ ጋር አልሐምዱሊላህ ጨዋ ወልዶ ጨዋ ያሳደጋቸው ናቸው። ወላሂ አብዛኛው የሚከተለኝ ጆይ ሞቶ ድራም ነው። ሞቶ ድራም እንደዛ ማድረግ ያለብን ልጆች ይመጣሉ። ልጆች ምን ተማሩ የሚለው አዎ፣ ትላልቅ ሰዎች አሉ። እህቱ የኔ ውቅያኖስ በቃ እሺ፣ ጨው ነው እሺ፣ የኔ ሜዲትራሊያን ይሁን ችግር የለውም። እሺ ዘይዱ እንዴት ነህ? ዘይዱ እየሰማ ነው። እውነት ነው። እሺ አሁን የሆነ ፍቅሩ ሂጂና አንድ ነገር ልንገርሽ፣ በኮሜንት ነው የምትጨልሊው። ታብጃለሽ ገና ያው አይልምጪኝ። አይ እንግዲህ አንተ ደግሞ አሁንም እደግምላለሁ ሲል ስለሆንኩ ሳይሆን ትበዛባለች፣ አታንስም። እሷን ካገኘ እንደውም ተመርቃል። አጭር መልስ ልንገር። አረ ምትመረቅናለች። ተይ 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 ናቲ እንዴ! የኔ ወገን አሳያቸዋለሁ። እሷ ትበዛብኛለች። እስኪ ወደ ሁለት ተከፋፈሉ። አንዳችሁ በዚህ አንዳችሁ በዚህ። ሴትነቷ ራሱ በቂ ነው እኮ ወንድም። እዚህ ያላችሁት ሁላችሁም ፎሎ አድርጓት። እሺ ፎሎ አድርጓት። መጀመሪያ ነው ማረጋት። በጣም ነው የምወዳት ወላሂ። ፍቅርዬ ወዬ ወዬ እኔ ናፍቄሻለሁ። አንገናኝም ወይ ማታ አጠገብ ነች። ለማንኛውም አመሰግናለሁ። አሁን ወደ ስራ እንመለስ። አመሰግናለሁ ለምክርሽ። ግን ትበዛብሃለች ያልሽበት ግን ተቀይሜሻለሁ። ሴትነቷ ራሱ በቂ ነው ለአንተ። ሰላም ነው እናት ኦስሚ ወይ ሰላም ኮይን ላብ ሰላም አለይኩም ብያለሁ። እንዴት ናችሁ? አለሁላችሁ። ላልጣችሁ ዝም ትላላችሁ። ሴትና ወንድ እኩል አረጋችሁ። ወንድ ልጅ እኮ ምን አስበሽ ነው? ተይ እንጂ ታለም ተይ፣ ረሃዋን ጋር እንዳታጣላኝ እንዴ። ወንድ ልጅ እኮ በወንድነቱ ራሱ በቂ ነው። ማሬ ተይ እኮ እያለን የተናደርኩ ምን እንደሆነ ታውቂያለሽ? እናት አስገብቱ አረ ምገዙ ግዙልኝ ቦስ ደግሞ ዛስ ነገሬ በሰራ ቁጥር ነው ሴት ልጅ የምትወደኛል። አሁን ልስራ እንጂ ለቀልድ ጊዜ ቢኖረኝ። ከዛ ሁሉ መከራ እዚህ ጋር ሆነች ስላየሁሽ በጣም ደስ ብሎኛል። ኡስሚ ደግሞ ማች ታደርጋላችሁ። እውነት ቢሆን እኔ ደስ ይለኛል። ኢንሻአላህ በኢዝኒላ ደግሞ አይቀርም። ወላሂ እሷን ብትሆን በጣም የተጎዳች ናት። ታውቃታለህ ኡስሚዬ፣ የምር በጣም ማለት ነው። ግን እንደ ሰው አይደለም። አላህ እንደ ሰው አይደለም። ዝቅ አላደረጋትም። አልሐምዱሊላህ ከፍ ብላ ነው የምትኖረው። ኢንሻአላህ ከዚህም በኋላ ደግሞ ከፍ ብላ ነው የምትኖረው። አላህ እንደ ሰው አይደለም። እንደው አንተም ደግሞ ባይሆን እንኳ እንደ ወንድም ሆነ ከጎኗ አብሽሪ በላት። ሁለታችሁም ደግሞ ብትተሳሰቡ አብሽሪ ብትላት አብሽር ብትልክ ደስ ይለኛል። የምሬ ነው። ለምን ሁሉንም ስለምታውቁት ማለት ነው፣ የሆናችሁትን ስለምታውቁት እና ደግሞ አብሽሩ፣ አይዟችሁ፣ አላህ ከእናንተ ጋር ይሁን። የኔ ማር በጣም ነው የምወዳችሁ። ኡስሚ ወንድሜ ነህ። ራማዬም የኔ ቆንጆ እህቴ ነች። በጣም የምወዳት የማከብራት። በርቱ፣ አይዟችሁ፣ አብሽሩ ላለኝ። እሺ ወንድሜ። ኡስሚዬ ደግሞ ልክ እንደዚህ ዶክተር እንደው እባክህ ቶሎ መድኃኒት። ሶስተኛው ችግርሽ አንድ ፀጉርሽ ልጥፍ ነው፣ ርዝም አደርግልሻለሁ። ሁለተኛ ደግሞ ፀጉርሽ ርግፍ ነው፣ ርግፍ አደርግልሻለሁ። እኔ የሚያረዝም ነው የምፈልገው። በቃ ፀጉሪ ፎራፎር ያለብሽ በጣም ብዙ ችግር ፎራፎር ግን ያው ይኖርብኝ፣ ለዛሬ ይኖርብኝ። የለብኝም ቁሻ ፎራፎር አዎ፣ ከራስ ከጭንቅላት አለብኝ። ያሳክከኛል በጣም በቃ። እሺ የፎረፎርስ መድኃኒቱ ምንድን ነው? ለዛሬ ችግር የለም እናካለን። ለዛሬ ለ5 ደቂቃ ኦይል ዘይት አለ። እሺ አራተኛ ደግሞ የምጠይቅሽ ፀጉርሽ ከርዳዳ ነው። ከርዳዳ ያለ ከሆነ ደግሞ የሚያበስልስ አለኝ። በጣም ከርዳዳ ነው። ሽቦ በለው ሽቦ፣ በቃ እኔው ሽቦ ብረት ድስት ምናምን በቃ እንደዚህ ነካ። በቃ ብረት ድስት ማጠቢያ ሽቦ ታውቃለህ? እሱም በል ምንም በቃ ምን ይሻላል? በጣም ብዙ ችግር አለብሽ አንቺ። ሙሉ በስ ነው የሚያስፈልግሽ።
እንደ አዲስ መፈጠር ወይ እውነት ነው ዶክተር፣ እውነት ነው። በጣም አስቸጋሪ ነው። እንዴት ነው ባልሽ እንዴት ይቀበልሻል? እኔ አሁን ግራ የገባኝ እህታችን ባል ምን ይፈልጋል መሰለች? ሴት ልጅ እኔ አሁን በተፈጥሮ ቆንጆ እንድትሆንልኝ ይፈልጋሉ። ቆንጆ አቋም ያላት ሸንቀጥ ያለች ማር የበላች ዳሌዋ ወዝ የሚል ጉች እንደ ኮረዳ። ወይ ዶክተር ረስቸው የዳሌም አላችሁ አሉ። እኔ አሁን ቱርክ ሊሄድ ነው። ቱርክ ከመሄዴ በፊት እንደው የዳሌም እንደው ወየ በለኝ ንገረኝ። እንደ የትኬት እና የቪዛ ከማወጣ እንደው እናንተ ጋር ዶክተር አንተ ጋር ካለ እንደው እስኪ እንትን በለኝ። ምን ትመክረኛለህ ዶክተር? የሆነ ኮሜንት አንብቤዋለሁ። ኪያ እናቴ ኪያ በጣ ያለቅ ሄዳል ያለኝ ትናገር፣ ሌላው ችግር የለውም። መኖሩ ብቻ ነው ማረጋገጥ። አልናገርም። ዳሌሽ ምንሽ ነው የምታውቀው? እዚች ናት ዳሌሽ። ለምሳሌ እንደው ምንም የተጠረበ ጣውላ በለው። ምንም የለኝም። እንደዚች ከሆነች እንደዚህ ናት። ጣውላ አታውቅም ዶክተር? ጣውላ እንደዚህ አዎ፣ በቃ ጣውላ በለው። አዎ፣ ይሄ በጣም አስቸጋሪ ነው። በጣም ከባድ ላይ ወንበር ላይ ትቀመጫለሽ። ወንበር ላይ ሶፋ ላይ የምትቀመጪው አንዳንዴ ትራስ አድርጌ ነው የምቀመጠው እንጂ እንትኑ ራሱ ወንበሩ ራሱ እንደው ተሰቃይቷል። ወይኔ እናቴ እኔ ያለው እንዴት ዳሌሽ ጣውላ ይሆናል? ዳይመን ሼፕሽ እንዴት ወዝወዝ አደርግልሻለሁ። ከእንደዚህ ከጣውላ ወደዚህ ማሰፋው እኔ ብቻ ነኝ። እሺ ሌላስ? ዳይመንድሽ እንዴት ናቸው እነዚህ? ልጅ ቁጭ ያለው ነገር ይወዳል። እና እስኪ ለማንኛውም እኔ ጋር ብዙ ነገር ስላሉ ነው፣ ስለ ዳይመንድ እና ስለ ሼፕ ስላሉ ነው። እስኪ በደምብ ንገረኝ። እውነት ነው ዶክተር፣ እውነት ነው ዶክተር ቢቸግር እውነት። እና እኔ በጣም እየተሰቃየሁ ነው ያለሁት እና መላ በለኝ፣ መላ እንድትለኝ ነው ዛሬ ዶክተር የመጣሁት። እኔ ዶክተር ቢቸግር አይደለሁም። ትክክል የሆነ ሰይድ ትንሽ ነኝ። እሺ ይቅርታ ዶክተር፣ ይቅርታ በስተት ነው። ሸይጣን አሳስቶኝ ነው እንደዚህ ያልኩት። ይቅርታ። እሺ ሌላ ምን ችግር አለብሽ? ችግርሽን ቀጥይ። የሙሉ የሰውነት ችግር ያለባችሁ እኔ ጋር ብቻ ከቁመት መጨመር ውጭ ሌላ ሁሉም ነገር አለኝ። እስኪ ቀጥይ። ቁመትስ እንዴት? ቁመትስ ነገር እንደው አሞክርም አንዳንዴ። ቁመት ጫማ እንትን ምንድን ነው የሚባለው? ይሄ ምንድን ነው የሚያስረዝመው ጫማውን? እሱ ተጠቀሙ እስኪ። እሱ ይሻላል። ይሁን እንግዲህ ዶክተር አንተታል ብዙ ኢንቨስት መደረግ አለብሽ። ግን ያንቺ ኢንቨስት መደረጊያ እስከ 3000 ድርሃም በ3000 ድርሃም ለራሱ የሚመለስ ከሆነ በጣም ጥሩ ነው። አስቸጋሪ ነው ማለት ባለቤትሽ ደግሞ በጣም ተሰቃየኝ። የት ሄድሽ? ደንበኞቻችን እዚህ ቤት ስትገቡ 2019 መጥፎ ኮሜንት መቼ ነው የምንሻሻለው? ጎበዝ የሰው ልጅ አንተ ጋር ይመጣል። አሁን 3 ብሎክ አድርጌ ነው የመጣሁት። 3 ሰው ነው የቦለኩት። አንተ ጋር ይመጣል። በአንተ ማየት ይችላል። እንቀየር እስኪ። የሰው ልጅ ነጥቆ እየሄደ ነው። ዓለም የቴክኖሎጂ ናት። እስኪ እንቀየር እስኪ ጎበዝ። እዛው ነን፣ አሁንም እዛው ነን ያለ ነው። እሺ ተከበርሽ መዳም እህታችን ንግስት ይገባሻል። ባሉ ደህና ደሩ። ቻው በቃ ቻው። ወላሂ በጣም ብዙ መርዝ ልጆች አሉ። ነው አልፈልግም። ቻው ደህና ደሩ። የተከበርሽ እህታችን እንደዚህ እናደርጋለን። ችግር የለውም። ለአንቺ ደህንነት ስለምንጨነቅ ለእርሶ ለንግስታችን ቪዲዮ አጥፊው እና ከታች በትንሹ አረግሻለሁ። እንደዛ ኦኬ። እሺ እውነቴን ነው።